ሄዳ በነበረ እዚህ ሁሉ አይደርስም ነበር። ግን በስተመጨረሻ ነው የሄደችው ማለት ነው። አሁን አንዷ እህታችንም እንደዚህ ነው እዚህ ሳውዲ አረቢያ አሁን 5-6 ቀን ይሆናታል። ኢትዮጵያ ገብታለች፣ ግን 3 ጡቷን ተቆርጣለች ማለት ነው። እና ኒላውና ለራጁ ይው ከዚህ ነው እንግዲህ የሆነ እበጥ ከመጣባችሁ እባካችሁ ቶሎ ብላችሁ ወደ ሐኪም ቤት መሄድ አለባችሁ ማለት ነው። ይህ እኮ ለሁላችን ትምህርት ነው። አላህ የሚያመጣው ነገር አይታወቅም እና አላህ ይዘንላት፣ አላህ ይርሐማት። ያሉትንም ደግሞ እንግዲህ አላህ አፊያቸውን ይመልስላቸው እላለሁ። በነገራችን ላይ ወላሂ በጣም ነው የምታሳዝን። ሁሎችም ቢሆን በጣም ያሳዝናሉ እና የሀዋዬ በጣም ያሳዝናል። እንደምታውቁት እንግዲህ ያው ስትረዳ በዚህ በሳውዲ አረቢያ 2 ዓመት ሙሉ እንግዲህ ሰዎቿ ምንም መሻላ ተባረከላህ ሲተባበሯትና እንትን ሲሏት ነው የነበረ። ወላኪን ግን መጨረሻው ግን ያው ምንም ሊሆንም አልቻለም። ግን ሀገር መግባት አለባት። ባይሆን ልጄን እናቴን ልይሽ ልጄን አምጦልኝ ልጇ ደግሞ እናቴን ልያት እንደዛ እያለ ሲል በቃ እንግዲህ ለሀገር ትብቃ እስኪ ቤተሰቦቿን ስታይ ደግሞ ይሻላታል ተባለ ማለት ነው። ግን ከዚህ ራሱ እንግዲህ ከውጭ ሀገር የበለጠ ሐኪም ቤት ያለ አይመስለኝም። ለመሰላችሁ በጣም ጥሩ ሐኪም ቤት ነው የገባች። ግን በሽታው ከነስም አይጠሩ ነው። የበሽታው ራሱ በጣም ከባድ ነው። እኔ ባፌ ለመጥራት እንኳን ይከብደኛል። አውዝ ቢላህ እና ስር እየሰደደ ምንም አያስታውቅም። በቁመና የሚጥል በሽታ ነው። ስለዚህ ያው እነሱ እንደዛ የሚያሉ ትንሽ ይሻላታል ትድናለች አሉ እናት እና አባቶቿ እንዲሻላቸው ያኔ እንዲጠነክሩ ነበረ እዚህ ሁሉ የተደረገ። ወላኪን ግን አላህ ያለውን አላህ ይድረስልን ድረስ እና እባካችሁ እህቶቼ ወንድሞቼ ሁላችሁም ራሳችሁን ጠብቁ። ከዚህ በሽታና ከዚህ በላ አላህ ይጠብቀን። ሀገራችን ሰላም አላህ ያድርግልን። እባካችሁ ሁላችሁም